لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين ውድ ወንድሞቼ እጅግ በጣም ውድ በሆኑ ቀናቶች ውስጥ ነው ያለነው የአላህ ቤቶች በአላህ ባሪያዎች ሞልተው በቁርአን በዱዓ በዚክር በሰላት አለ ነቢ በተለያየ እንግዲህ የዒባዳ ስራ ተጠምደዋል እያንዳንዱ ሙስሊምም ያቅሙን ያህል ድርሻውን እያነሳ ነው ያለው አላህ Subhanahu Wa Ta'ala ከኛ የፈለገውም ይሄንን ነው ረመዳን ትምህርት ቤት ነው ትምህርት ቤት ሰውን ይቀርጻል የአንድን ሰው የወደፊት ማንነት ይስላል አላህ Subhanahu Wa Ta'ala ጾም ጾሙ ብሎ ሲያዘን ረሃብን አልፈለገም ጥምን አልፈለገም ዋናው ፍላጎትን መስበርና ስሜትን መቆጣጠር እንድንለማመድ ነው የፈለገው በገዛጃችን ሰርተን ያገኘነውን ገንዘብ ሐላሉን ምግባችንን ማዕዛው ወደ አፍንጫችን እየሄደ ልባችን ነፍሳችን እየፈለገችው አላህ የፈቀደበት ሰዓት ሳልደርስ አልነካውም ማለት ይሄ ነው የተፈለገው ትእዛዝን ማክበርና ክልከላም መታቀብ ማለት ይሄ ነው ከረመዳን የተፈለገው ይሄንን በተግባር የሚያደርግ ሰው ከሌሎች حرام ነገሮች ለመከልከል አይከብደው መታቀብን ለምዷል ነፍስ ስትባል እንደ ህፃን ልጅ ነው እናት ይላሉ ህፃን ልጅ እናቱ ጡት ካላስጣላችሁ በስተቀር ጡት አይተውም ምክንያቱም ወተት ነው ይጣፍጣል እንዴት አድርጎ ይተዋል ሬት ቀብተው ምን ብለው ታግለው ነው የሚያስጥሉት ጡታቸው ነፍስም ሻህዋት ላይ እንደዚህ ናት ፍላጎቷን መተው አትፈልግም ለፍላጎት ነው የሚኖረው የሰው ልጅ አላህን ካላወቀ በስተቀር ማለት ነው እስልምና ደግሞ ፍላጎትን ጨርሶ አላቀበውም ግን ገደብ አድርጎለታል ስሜትን ልትገዛ አይደለም የመጣው تعس عبد الدينار تعس عبد الدرهم تعس عبد القطيفة ያሉት ነብዩ ሰለላሁ ዐለይሂ ወሰለም እኮ ይሄንን የሳንቲም ቁራጭ ጨርቅ ልብስ ባሪያ አፈረ ከሰራ ቁስን ብቻ የሚያሳድድ ቁሳዊ ማቴሪያሊስት የሆነ ፍጡር ዋጋ የለውም ረብ العالمين ዘንድ ውስጡን የሚያርብበት ከአላህ Subhanahu Wa Ta'ala ጋር ጥሩ ግንኙነት እንዲኖረው የሚያደርግበት ዒባዳ ያስፈልገዋል ረመዳን ለዚህ ትልቅ ናሙና ነው አትብላ አትጠጣ ከባለቤትህ ምራቅ ከዚህ ጀምሮ እስከዚህ ተባለ ጊዜ ገደብ ተደርጎለት حتى يتبين لكم الخيط الأبيض من الخيط الأسود من الفجر ثم أتموا الصيام إلى الليل ولا تباشروهن وأنتم عاكفون في المساجد ህግጋቶችን አደረገ ህግጋትና ገደቦች ናቸው ሰውን ሰው የሚያደርጉትና ቆም እንዲል ስብዕና እንዲኖረው የሚያደርጉት እነሱ ናቸው መጀመሪያ አላህ አደምን የፈጠረው በህግጋት ነው ጀነትን ያህል ሰፊ ዓለም ሰጠና ወኩላ ሚና ረገደን حيث شئتم አላችሁ እንደፈለጋችሁ በየትኛው አቅጣጫ ብሉ ካለ በኋላ እቺን ቅጠል ግን እንዳትነኳል ولا تقربان ዙሪያውን ማትሄዱ ፈንጠርበል ሞልታል ርዝቅ አልጠፋ ምን ታደርጋለህ ከዚህ ከክልክል አጠገብ ولا تقرب هذه الشجرة فتكون من الظالمين ኢብሊስ ግን መጥቶ ባክክ መሳት ትነግሳለህ ዘላለምም ትኖራለህ እቺን ቅጠል የቀመሰ ሰው ይቆያል አለ ወዳጅ መስሎ የቀረበ ጠላት በአላህ ስም እየማለ እየተገዘተ የመጣ ጠላት ያቺን ቅጠል ቀምሰው ይሄው ዛሬኛ እዚህ ሆነናል ዱንያ ላይ ማለት ነው ዳግም ወደ ጀነት ለመመለስ አሁንም ክልከላና አቀባዎች አሉ አትብሉ አትጠጡ ዚና አትስሩ አትብሉ አትጠጡ ሙጥለቀን አይደለም ጊዜ ገደብ አለው ስርዓት አለው በዚህ ስርዓት ውስጥ ማለፍ አለበት በቃ ስለዚህ ስትራብና ስትጠማ መከልከል የሚባለውን ነገር እንድትለማመደው ነው ዒባዳ መስራት ምናልባት ቀላል ሊሆን ይችላል እንደው ከሐራም ከመከልከል የበለጠ በጣም ብዙ ፈተና ነው ታውቃላችሁ አይደል ምላሳችንን መቆጣጠር አይናችንን መቆጣጠር ስሜታችንን መቆጣጠር እንደገና በሐራም የሚመጡ ሀብቶች ሪዝቆች ይመጣሉ አፋቸውን ከወጡ በቀላሉ የሚገኙት እነሱ ናቸው ስርቆት ማጭበርበር ገሽ ሪባ ጉቦ ያለበት ቦታ ላይ ይመጣል ዱንያ ያንን ታግሶ ማለፍ ነው መታቀብ የሚባለው ይሄ ከባድ ነው ምናልባት ሶላት ለመስገድ 5 ደቂቃ መስጊድ ሰግደ ሊቀልህ ይችላል ወጣ ስትል ግን አጅነቢ ሴት ታያለ ሌሎች ወስዋሶች ይመጣሉ حرام رزق يمጣብሃል እሱም ተው
ፈተና ይሆናል። ይህንን እንድንለማመድ ራሳችንን ማሸነፍ እንድንችል ሰው ማለት አቻውን ታግሎ የሚጥል አይደለም። ለይሰ ሸዲዱ ቢሱርዓ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጡንቻ ኑሮህ ጡንቻ ያለውን ሰው ታግለህ መጣል እሱ አይደለም። ኢነማ ሸዲድ الذي يملك نفسه عند الغضب ሲቆጣ ራሱን የሚቆጣጠር ሰው ነው ብርቱ ማለት ነው። ራሱን ማሸነፍ ይችላል። ሰው ያቃተው ራሱን ማሸነፍ ነው። በጣም የሚገርመኝ ነብዩ ሰለላሁ ዐለይሂ ወሰለም ኹጥባ ባደረጉ ቁጥር ወነዑዙ ቢላህ ሚን ሹሩሪ አንፉሲና ይላሉ። ከራሳችን ክፋት አላህ እንዲጠብቀን እንማጸናለን። አንተን የሚጎዳህ ያንተ ክፋት ነው። የሌላ ሰው ክፋት አካልህን ነው የሚጎዳው። ያንተ ክፋት ግን አኺራህን ነው የሚያበላሸው። ያንተ ማዕሲያ አንተን ነው መቀመቅ የሚያስገባ። ይህን መታቀብ እንድንለምድ ነው አላህ ሱብሓነሁ ወተዓላ ጾሙ ብሎ ያዘዘን። ጾም ለክልከላዎች ምሳሌ ነው። እስቲ ትታቀባለህ ከዚህ እስከዚህ። ስለዚህ መጾም ያለበት ጆሮም ይጾማል። ሙዚቃ የምትሰማ ሐሜት የምትሰማ ነገር ማታዳም ማይረባ ነገር ጆሮህ የሚንቆረቆር ሰው ካለ ዝጋው፣ እሱ አትስማው። ይኸው ጆሮ ጾም። ሐሜት የምትናገር ነገረኛ ከሆንክ አላህ ይጠብቀንና እንግዲህ ባጢል የምትናገር ሰው ከሆንክ እሷን ምላስህን ቁልፍ አድርገህ ማሰር። እንደውም ምላስን በጣም ለስላሳ ነው፣ በብዙ ጠንካራ ጥርሶችና ከንፈር ጀርባ ነው ያስቀመጠው። ብዙ እንዳትናገር አቀብ አድርገው። من كان يؤمن بالله واليوم الآخر فليقل خيرا أو ليصمت አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአላህ የሚያምን በመጨረሻው ቀን የሚያምን ሰው መልካም ነገር ይናገር ወይ ይታቀ ወይ ዝም ይበል። ይሄ ጾም ይሄ ነው። እግርህ ወደ አልሆነ ቦታ መሄድ የለም። من يضمن لي አሉ በصحيح البخاري የመጣ ሐዲስ ነው። من يضمن لي ما بين فكيه ورجليه أضمن له الجنة። በከንፈሮቹ ወይም አፉ መሃል ያለውንና በእግሮቹ መካከል ያለን ነገር የጠበቀልኝ ሰው የጀነት ዋስትና ሰጠዋለሁ። እኔ ነኝ ዋስቱ ጀነት እንደሚገባ። ምላሱን ያቀበ ብልቱን የተቆጣጠረ ማለት ነው። ይሄ ራስን ማቀብ ያዳገተን ነገር ቢኖር ይሄ ነው። ዓለማችን በአጠቃላይ ከስሜት ጋር ነው ያለው። ሸሃዋት زين للناس حب الشهوات من النساء والبنين والقناطير المقنطرة من الذهب والفضة والخيل المسومة والأنعام والحرث ذلك متاع الحياة الدنيا. هي دنيا ጊዜያዊ መጠቀሚያ ነው። አላህ ጾሙ ሲል ተቀየሩ ማለት ነው። ለዚህ ነው እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ሲጾሙ ሙሉ አጣጣም ነው የጾሙትና ድሎች ሁሉ በረመዳን ላይ ነው የተገኙት። መጀመሪያ ራሳቸውን ነው ያሸነፉት። ራስን ማሸነፍ ትልቅ ድል እሱ ነው። ብዙ ሰው ያቃተውም እሱ ነው። ከዛ በኋላ ደግሞ በጦር ሜዳ ራሱ እነ በድር እነ ኸንደቅ እነ ማነው ፈትሑ መካ እነ ገዝወት ተቡክ ታላላቅ ታሪካዊ ስኬቶች የተመዘገቡት በረመዳን ነው። በጾም አንጀታቸው የበላ የጠጣ እየደነፋ የመጣን ጠላት ማሸነፍ ችለዋል። ለምን? መንፈስ ጠንክሯል። አላህ ጋር ያለው ኢማን ብርቱ ስለሆነ አላህም ከነሱ ጋር ነው። መላእክቶችም ተሰልፈዋል። በሺዎች ነው የተሰለፉት። እኔ ሙምድኩም ቢአልፍ من الملائكه ب3000 من الملائكه እያለ አላህ Subhanahu Wa Ta'ala አይዟችሁ ሌላም ሰራዊት አብሯችኋል። ስራውንም መሰራው እኔ ነኝ። وما رميت إذ رميت ولكن الله رمى። ያ ሁሉ ምንድነው? قوة الإيمان ስላገኙ ነው። ነብዩላህ ዳውድ ቂሳ ላይ ምን ይላል? كان يصوم يوما ويفطر يوما ولا يفر إذا لاقى إلى في صحيح البخاري ያለ ሐዲስ ነው። አንድ ቀን ይጾማሉ፣ አንድ ቀን ያፈጥራሉ፣ ጠላት ሲገጥሙ አይሸሹም አሉ። በጾሙበት ቀን የኢማን ኃይል አግኝተዋል፣ ባፈጠሩበት ቀን የአካል ኃይል አግኝተዋል። ስለዚህ ሁለቱም በርትቷል። እንግዲህ ሙእሚን በማንኛውም መንገድ ብርቱ ነው መሆን ያለበት። المؤمن القوي خير وأحب إلى الله من المؤمن الضعيف وفي كل خير። ስለዚህ ረመዳን ትልቅ ትምህርት ቤት ነው። ዒባዳን የምንለማመድበት፣ ጀማዓን የምንሰግድበት፣ ዚክር የምናደርግበት። ዑምራ አላህ የወፈቀው ሰው ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ዑምረቱን ፊ ረመዳን ከሐጀት መዕያ፣ በረመዳን አንድ ዑምራ ማድረግ እኔ ጋር ሐጅ እንደማድረግ ነው። ሙእሚን ሆኖ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሐጀቱል ወዳዕ ቢሳተፍ ኖሮ ምኞቱ ያልሆነ ሰው አለ እንዴ? እዚህ ደውሰቡት كل من يحب رسول الله صلى الله عليه وسلم يتمنى أن لو كان معه في ذلك اليوم يعني አብሯቸው ቢኖር ደስ ይለው ነበር። ያንን ግን በቀላሉ እንድናገኘው አላህ አገረ። ጥቂት ገንዘብ አጭር ጊዜ አብዋብ الخيرات በርግጥ ደርጎ አላህ ከፍቷል። ሸይጣኖች ታስረዋል፣ ጀነት ተከፍቷል፣ ጀሃነም ተዘግቷል።
አሁን ያልተስተካከለ መቼ ነው የሚስተካከለው? አሁን አላህ ጋር እርቅ ያልፈጠረ የሻከረ ግንኙነት ካለ አላህ ጋር የሚያጣላው መቼም ኃጢአት ነው፣ ማዕሲያ ነው። ምንም ሳይጎለን ነው ደግሞ ሐላሉ እያለ ወደ ሐራሙ። በዚህ የተበላሸ ነገር አሁን ማስተካከል ይቻላል። አላህ ስብሓነሁ ወተዓላ ለምን ጥፋተኞች ሆናችሁ ሳይሆን ለምን ከጥፋት አትመለሱም ነው የሚለው። እንደምንሳሳት ያውቃል፣ አዳልጦን እንደምንወድቅም ያውቃል። ወድቃችሁ አትቅሩ፣ ደገፍ አረጋችኋለሁ፣ እናንተ መለስ በሉ። ጥሪው ይሄ ነው። ፈፊሩ ኢለላሂ ኢኒ ለኩም ሚንሁ ነዚሩን ሙቢን ቱቡ ኢለላሂ ተውበተን ነሱሓ ዓሳ ረብኩም አን ዩከፍረ ዐንኩም ሰይአትኩም ወዩድኺለኩም ጀናትን ተጅሪ ሚን ተሕቲሃ አልአንሃር يوم لا يخزي الله النبي والذين معه نورهم يسعى بين أيديهم وبأيمانهم بشراكم اليوم جنات تجري من تحتها الأنهار ذلك الفوز العظيم. يهينو يا الله سبحانه وتعالى تري ኃጢአታችሁን አራግፋለሁ፣ ሰፊ ጀነት አስገባችኋለሁ፣ የሰማይ የምድሩን ያህል የሰፋችዋ ጀነት እናንተን ነው የምትጠብቀው፣ መለስ በሉ ነው። ጥሩ እድል ነው ይሄ እድል። እንግዲህ በየዓመቱ አንድ ጊዜ የሚመጣ ነው። በጣም ትንሽ ቀናት ናት። ቁርአኑ ራሱ ሲናገር كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ተቅዋን ትላበሱ ዘንድ ይከጀላልና ጾም በእናንተ ላይ ግዳጅ ተደረገ ከእናንተ በፊት በነበሩትም ላይ ግዳጅ እንደነበረው ሁሉ። ምን ያህል ነው? أياما معدودات የሚቆጠሩ ቀናቶች ናቸው። በጣም የረመዳን ቀናቶች አጭር ናቸው። በነገራችን ላይ እንደምታዩት አይደል ሽው ነው የሚለው። በቃ አንድ ስትል 8 አሁን 10 ደረሰ። ያ ረሕማን ምን ይዘን 10 የደረስነው? ስንቶቻችንን እንግዲህ በኸይር ስራ ላይ ተሰማርተን ብዙ ነገር የቀሰምነው የሚለው ሁሉም እያንዳንዱን መጠየቅ ነው ያለበት። ይጥማል፣ ይጣፍጣል፣ ያስደስታል። አላህ ጋር ነው ዓላቃህ። የምታወድሰው አላህን ነው፣ የምትለምነው አላህን ነው። በሩን ከፍቶ ጀነቱን አስፍቶ ኑ ወደኔ እያለ ያ ባጊየል ኸይሪ አቅቢል ወያ ባጊየል ሸሪ አቅሲር ላ ኢላሃ ኢለላህ ማ አክተረሃ من آلاء وما أعظمها من نعم. واتقوا الله تبارك وتعالى وتوبوا إليه يغفر لكم من ذنوبكم ويجركم من عذاب أليم. ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه. اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها. اللهم انصر الإسلام والمسلمين. اللهم أعز الإسلام والمسلمين. اللهم احم حوزة الدين وألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين وانصرهم على أعدائهم يا قوي يا متين. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نعوذ بك من الجبن والكسل ومن العجز والبخل وغلبة الدين وقهر الرجال. اللهم انصر الإسلام والمسلمين. اللهم أعز الإسلام والمسلمين واحمي حوزة الدين وألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين وانصرهم على أعدائهم يا قوي يا متين. اللهم انصر المستضعفين في برك وبحرك من أمة محمد يا أرحم الراحمين. اللهم كن لهم عونا ونصيرا. اللهم كن لهم سندا وظهيرا. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله يذكركم واشكروه على نعمه يزدكم.